ሲባሉ ሲረገጡ አለስም ሲሰጣቸው ሁለቱ ናቸው። አሁንም ቢሆን ብሩኬና ሃይሚ አንድ ናቸው። ነገም ዛሬም እመቤቴን ነው የምላችሁ አንድ ናቸው። ታያላችሁ በቅርብ ተቃቅፈው አንድ ላይ ሲመጡ ውሸታም ያፍራል፣ እኛ ግን እንደሰታለን። ሁሌም በጸሎት አለን ከጎናቸው፣ በድዋ አለን። የቅን የሆናችሁ የእውነት ቀን ለሊት የነሱ የምትተጉ አንድነታቸው የምትፈልጉ የምታለቅሱ ስለነሱ ሳታውቋቸው ማናችንም አናውቃቸውም። ግን እነዚህ ልጆች መውደድ ብቻ አይደለም ፍቅር በልባችን ዘሩብን። ፍቅር ነው የዘሩብን፣ በውስጣችን ፍቅር ተክለውብናል። ግን አሁንም አንድ ሆነ ጠላት እናሸንፍ፣ ክፉ እናርቅ፣ መልካሙን እናቅር፣ ድዋ ጸሎት እናድርግላችሁ። አሁን በዚህ በ16 ቀን በጾም ውዳሴ ማርያም የምታነቡ ውዳሴ ማርያም አድርሱላቸው። ጸሎታችሁ መልካም ቅንነት፣ የእህትነት ልጅ ያላችሁ እንደኔ እንደ ልጆቻችሁ እያያችሁ አደራ ልስጣችሁ። መልካም ነገር አድርጉ። ነገ ለራሳችሁ ነው። ሙስሊምን ብትሆኑ ለራሳችሁ ነው። ክፋት ብታረጉ ለራሳችሁ ነው። መልካም ብታረጉ ለራሳችሁ ነው። መልካም ነገር እናድርግ፣ ጥሩ ነገር እናድርግ። እነዚህ ልጆች ሁሌም እንላለን ምን ሰርጋቸው ቀለበታቸው ወልደው ተደስተው ማየት እንፈልጋለን እንላለን። ብዙዎቹ የቱ ጋር ያለ ነው ታዲያ? እያከፋፈለን አይሆንም፣ አይከፋፈሉም። በልቤ ውስጥ አለች ብለዋል። በልቤ ውስጥ አለች። ይሄን ሁሉ ትላንት የቸከቸክሹ ነው የተሰጠሽ መልስ ነው። አሁንም ቢሆን ማንንም አያገባው ብሩኬና ሃይሚን አሁን አንድ ልበላችሁ ልጆቼ፣ የምወዳችሁ የማከብራችሁ አምጬም ባላወጣችሁ እንደ ልጆቼ የምወዳችሁ እንደ ልጆቼ የምሳሳላችሁ መቤቴን ነው የምላችሁ። ከልብ ከውስጤ ነው የምሳሳላችሁ። ብሩኬና ሃይሚ ብላለች እግሬ ወደዛ ላርገው ብል ወደዛ ላርገው ብል ቦታ የለኝም። ግዴታ መናገር አለብኝ። ግዴታ ሰላም መፍጠር አለብኝ። ይሄ ቤት ፍቅር አምጥቷል። ይሄ ቤት ትልቅ ማስታወሻ ነው አለች። ስልኩ ስጦታ የሰጣት ቀን ትልቅ ማስታወሻ ነው ይሄ ቤት አለች። ያ ቤት አሁንም ልጆቼ ብሩኬ እውነቴ ነው የምልህ ማንንም ሳትሰማ ማንንም ሳታይ እስኪ ትንሽ ቀን ሁለታችሁ ተነጋገሩ። ባልና ሚስት ያለ ነው፣ ይጋጫል፣ ይታረቃል። በሁለታችሁ መካከል ማነው ሁሉን ዳር ቀሪ ነው? ሁሉንም ወንድምም እህት ሆነ ዛሬ አለሁ ሊል ይችላል፣ ሊሰጣችሁ ይችላል። ነገ ግን በወደቃችሁ ሰዓት ሁሌም ብትመጡበት ይሰለቻል። ይህ መጣች መጣ ይላችኋል። የማይሰለችው አባትና እናት ናቸው። አሁንም ቢሆን ያጎጇችሁ እስኪ እፍን ብላችሁ ማንም ሳትሰሙ ማንም ሳታዩ ማንንም ሳታዳምጡ እስኪ ሁለታችሁ ራሳችሁ አዳምጡት። እስኪ ያ ቤት እፍን አድርጋችሁ ፍቅራችሁ መልሱ። ሌላ እኔ ሁሌ ትናንትም ብያችኋለሁ፣ ሌላ አይደለም። ያቺ ፍቅራችሁ ተገላልጣችሁበት የተደሰታችሁበት ቀን ሌሊቱ አስቡት። ያ ሌሊት የሳቅ ነው፣ የተደሰት ነው፣ ያለቀስ ነው። የዛ ቀን ፍቅር አስቡት ሁለታችሁ። የኔ ውድ ልጅ ሃይሚዬ የምወድሽ አስተዋይ፣ ብዙ ያስተማርሽን፣ ብዙ መንገድ ያስያዝሽን ልጅ ነሽ። የኔ ውድ ልጅ አንተንም ብሩኬ እመቤቴን ነው የምልህ። ልጅ እንዳንተ ይስጠኝ፣ ወንድ ልጅ እንደ ብሩኬ ይስጠኝ ነው ብዬ ሁሌም ስለት ምገባለኝ። አሁንም ቢሆን ያ ቤት ውስጥ ገብታችሁ ፍቅራችሁ መልሱት። ያ ቤት ውስጥ ገብታችሁ የሚወዳችሁ የሚጠላችሁ ያያችሁበት ቤት ነው ያ ቤት። አሁንም ፍቅራችሁ ያ ቤት መልሱት። የትም የትም የለም። የማንም አፍ መክፈቻ አይደላችሁም እናንተ። የማንም ፊት ለፊታችሁ ትልቅ ነገር ይጠብቃችኋል። ፊት ለፊት ትልቅ ነገር አለ የኔ ውድ ልጆች። ትልቅ ፍቅር፣ አዎ ትልቅ ፍቅር እኮ ያጋጫል። እየሄድን እግራችን እግር ከእግር ይጋጫል። አይጋጭም አይደለም ይጋጫል። እንኳን መታት ሚስቱ ናት። እንኳን መታችሁ ባለው አለ ማንንም አያገባው። እዚህ ጋር መልካም ምክር እንምከራቸው እንጂ አያገባንም። ቢመታት ብትመታው ምንም አይመለከተንም። በባልና ሚስት ጣልቃ ልገባ አልችልም። ብሩኬና ሃይሜ እግዚአብሔር አምላክ ዘመናችሁን ይባርከው፣ ህይወታችሁ የተባረከ ይሁን፣ ለትልቅ ቁም ነገር ያደርሳችሁ። ቅድስት ድንግል ማርያም በደጃችሁ ያለችዋል። ሁሌም ስለቴ ነው። ሁሌም ተንበርክኬ እንባዬን ማፈስላት ነው። እቅፍ ታደርጋችሁ፣ ድግፍ ታደርጋችሁ።
ክፉ አይንካችሁ፣ ከሰው አፍ ታውጣችሁ፣ የሰው አይን ውሃ ታድርግላችሁ፣ የሰው አፍ ውሃ ታድርግላችሁ። አቅም ባጣችሁበት አቅም ትሆናችሁ፣ ሞገስ ትሆናችሁ፣ ምርኩስ ትሆናችሁ። ቸሩ መድኃኔዓለም እጁ ይዘርጋላችሁ፣ ከክፉ ካስመሳይ ጓደኛ ይለያችሁ። አሁንም ቅድስት አርሴማ በዘንባባ እንደ ቄጠማ ታንጥፍላችሁ ጠላታችሁ። የሚወዳችሁ ያብዛላችሁ፣ የሚጠላችሁ ያርቅላችሁ። የኔ ውድ ልጆች ሕይወት ዘመናችሁ ደስታ እንጂ ክፉ አያገኛችሁ፣ ፍቅር እንጂ ደስታ እንጂ መጥፎ ነገር አያጋጥማችሁ። የሰራችሁት ይባረክ፣ የነካችሁት ይባረክ፣ የተናገራችሁት ይጣፍጥ፣ ሳር ቅጠሉ ይለምልምላችሁ። የኔ ውዶች የብዙዎቹ መፍትሄ ሆናችኋል። አሁንም መፍትሄ ያደርጋችሁ። አሁንም የሚዲያ ድምቀት ሆናችኋል። አሁንም እንደ ፀሐይ ብርት ያደርጋችሁ። እወዳችኋለሁ። በጣም ነው የምወዳችሁ። እግዚአብሔር ለቁም ነገር አድርሷችሁ ላያችሁ ያብቃል። እኔ ውድ ልጆች በጣም እወዳችኋለሁ። አመሰግናችኋለሁ ሁላችሁ። አንቺ ለምን ታለቅሳለሽ? አላህ ይጠብቅሽ። አንቺ ማለት ነው አሁን ነው ወየማ አሁን ትንሽ ነገር ላስቃችሁ ማለት ነው። አሁን እኔ ባለትዳር ነኝ ታቆኛላችሁ ማለት ነው። እውነቴን ነው የምላችሁ። ትዳር ውስጥ ስትኖሩ መጋጨት መማታት ያለ ነው። ገባሽ አይደለ? አሁን እኔ አንዳንድ ጊዜ ፍልት ፉኝን ያደርገኛል። ውጥር ማለት ነው። ውጥር ሲያደርገኝ ምልስ ስላለው ገባሽ? ምልስ ግን ወላ እውነቴን ነው። ወጥቼ አንድ ጊዜ ምን አደረግኩ መሰለሽ? ጠዋ ሲያደርገኝ ይበለኝ ስራዬ ነው አልኩት። ገባሽ? ምክንያቱም ባሌ ነው ስራዬ ነው። ወጥቼ እንትን ማለት አሁን አንዳንድ ሰዎች እንዴት ምናምን ሳዲቅ ለምንድን ነው የምትጫወቱት? አንዳንዶቹ ማለት ነው ትዳር ይዛችሁ ከውጭ ቦቴ አድርጎ መጥቶ እናንተን የገረፈ የኖራችሁ ሰዎች እዚህ ስትመጡ በቃ እኛ በጣም ንኩስ ነን ትላላችሁ። አይባልም። ትዳር ውስጥ ስትኖሩ መጋጫት መማታት ያለ ነው። አትዋሹ፣ በእውነት አትዋሹ። አሁን እሄቴ ማለት ነው ነቡዬ ልንገርሽ፣ ባለቤቷ ምላሳም ሴትዮዋ ናት እሄቴ ማለት ነው። ከዛ ይመታታል። ሲመታት ትመጣለች ጠፍታ ማለት ነው። እኛ ቤት ስትመጣ አባቴ ምን ይላል መሰለሽ? ብትመጪም መልሰሽ እዛ ቤት ነው የምትገቢ፣ እኔ ቤት አይደለም የምትቀመጪ። ሂጂና ቤትሽን ቁጭ ብለሽ ባለሽን ክሰሽ ይላል አባቴ ማለት ነው። ፈጣሪ ምስክር። ወዴት ነው የምትሄጂት? ነው ባለሽን ጥለሽ የምትሄጂ ይላል። እና ከዛ ጠዋት ማታ ትመጣለች፣ እራት ይቀርባል አይደለ? ወላሂ ሲሙ በእውነት ነው የምላቸው። በቃ ከባላቸው በላይ ምንም ነገር የለው። ሲሚ ራስን መላ ትላለች። ምን ሆነሽ ነው? ታለቅሳለች እኮ። ምን ሆነሽ ነው? ልጄ ናፍቃኛለች፣ ጨሬ ለዚህ ነው የመጣሽው ብሎ ጠዋት አባቴ ይዟት ወደ ሰውየው ቤት ይወስዳታል። ከዛ ሲወስዳት